ቢሞት አንቺ ምንድነው የሚሰማው? በቃ ተወኝ። እኔ አይመለከተኝም። ምን አድርጊ ነው የምትሉኝ? በቃ ለምን አትወኝም? ወንድሜ ችግር ውስጥ ሲገባ ጭራሽ በማያገባኝ ብዬ ሳት ማለት አለብኝ? አትረዝምዘኝ። እኔ አያገባኝም። በቃ አይመለከተኝም። ታዲያ ሰምኛለሽ? ወንድሜ አንድ ነገር ይሁንና ማለት ነው ካንቺ ራስ አልወርድም። ገባ? የተሻለ እድል ሳገኝ ግዴታ ሁሌ በቃ ከሱ ጋር ለመሆን ብዬ ነገሮችን መተው አልችልም። አይደለም ውጭ ሀገር ከዚህ በኋላ ማለት ከእናትሽ ወድ ብትገቢ ወንድሜ አንድ ነገር ይሁንና አታመልጭኝም። ማን ያለኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ። ሰላም እንዴት ናቸው? ውድ እና የተከበራችሁ ቤተሰቦች እኔ ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ዛሬ የመጣሁበት ዋናው ጉዳይ ምን መሰላችሁ? ትናንት የተለቀቀውን ቪዲዮ እናንተም አይታችሁታል ብዬ አስባለሁና ከዛ በፊትም ያው የነበረውን ነገር እናንተም ታውቃላችሁና ያን ነገር ለማስተካከል ነበር እኔም ያን የሞከርኩት። ግን ትናንትና ደግሞ የተፈጠረውን ነገር እናንተም አይታችኋልና እንደዚህ አይነት ችግር እንዳይመጣ ነበር እኔም የፈለኩት። ምክንያቱም ችግሩን ፈተን ከመፍትሄ ጋር ለመድረስ ነበር የፈለኩት። ማለት እኔ መሲንና በረከትን እንዲጣሉ ብዬ ሳይሆን አብረው እንዲኖሩ ነበር እንፈልገውና በዛን ጉዳይ ደግሞ ሁሎችን አግኝቼ ለማውራት ሞክሬ ነበር። እናንተም እንዳያችሁት ግን ምንድነው መሲ እኛን ለማጣላት ነው እንደዚህ የምታደርገው ምናምን ነገር አለችኝ። ምክንያቱም እነሱን ለማጣላት ብዬ አይደለም እኔ እንደዛ ማደርገው፣ እነሱን የሆነ ችግራቸውን ፈትቼ አብረው እንዲሆኑ ስለምፈልግ እንጂ በዛን ሰዓት ግን እሷ እንደዛ ስትለኝ ያው በጣም ነው የከፋኝ። ምክንያቱም እነሱ አብረው እንዲሆኑ ነው እንጂ የምፈልገው እኔ እነሱ እንዲለያዩ አልፈልግም። ምክንያቱም እኔ ጠላት አይደለሁም፣ እነሱ አብረው መሆን ያለባቸው። ያው ወንድሜም ባለው ሁኔታ ነገሮቹ እንዳይጎዳ ስለፈለኩኝ እና እሷንም በተለያየ መንገድ እየተከታተልኳት ነበርና ያን ነገር ደግሞ እውነታውን እንድትናገር ነበር የፈለኩት። እውነታውንም እሷ መናገር አልፈለገችም ምን እንደሆነ ባላቅም እና ያለውን ነገር እንግዲህ አይታችኋል። ከስራም እንግዲህ አቁሟል። ቤኪም አሁን ስራ ላይ እየሄደ አይደለምና ትናንትናም ደግሞ የተፈጠረውን ነገር አይታችኋል። ሌላ ውስጥ እየገባ ነው እንግዲህ በፊት የነበረውን ነገር መልሶ እንግዲህ በንዴት መሆን አልነበረበትም፣ ግን በንዴት ደግሞ ወደ ሌላ ወደ ሱስ ምናምን ገብቷል። መሆን የለበትም ነገር። ያው በየጊዜው ችግር ሊመጣ ይችላል፣ ግን ያን ችግር ደግሞ ተቋቁሞ ችግሮችን ማለፍ ነው ያለበት። ግን እሱ ደግሞ በአንዴ የሆነ ተስፋ የሚቆርጠው ነገር አለው። መጠጥ፣ እነዚህ ሌላም ነገር ሱስ ውስጥ ምናምን መግባት ነገሮችን በአንዴ ተስፋ መቁረጥ እንትን ያደርጋልና ይሄ ነገር መሆን የለበትም እና ያው መሲም በተቻላት መጠን እውነታውን በዛን ሰዓት እንደዚህ ነው ብላ አስረድታን ቢሆን ችግሩን በአንዴ መፍታት እንችል ነበር። እሱም በዚህ ውስጥ አይገባም፣ ስራ አያቆምም ነበር፣ ሌላ ውስጥ ሱስ ምናምን አይደርስም ነበርና ዛሬ እንግዲህ እስኪ ያለውን ነገር መሲንም አግኝቼ ያለውን ሁሉንም ነገር ለወራት እዚህ ቦታ አቀጥሬያታለሁኝና ያው እንግዲህ እግዚአብሔር እንደፈቀደ ማለት እግዚአብሔር ባለው እንግዲህ ሁሉም ነገር ይስተካከላል ብዬ ተስፋ አድርጋለሁ። ዛሬ ያው እሷንም ጠርቻታለሁ። ግን እኔ በጣም ያናደደኝ ነገር ምን እንደሆነ ታውቃላችሁ? እሱ ስራ አቁሟል። እዚህ ሱስ ውስጥ የገባ ደግሞ በእሷ ምክንያት ነው። ደግሞ በጣም ከምንም በላይ ደግሞ በጣም ራሴን የነካኝ ምን እንደሆነ ታውቃላችሁ? ከቤት ሄዳ በቃ እንደዚህ ሌላ ሀገር ልሄድ ነው ምናምን ማለቷ፣ ጭራሽ ደግሞ ውጭ ሀገር ልሄድ ነው ምናምን ያለችው። በቃ ይሄ ነገር በጣም አእምሮ የነካውና በቃ ዛሬ ማግኘት አለብኝ ብዬ ስላሰብኩ ነው እዚህ የጠራኋትና ያለውን ነገር ሁሉንም ነገር በቃ ጠይቃታለሁኝ። ምክንያቱም እሱ እንደዚህ የሆነው በእሷ ምክንያት ነው። ከስራ ያቆመው እዚህ ሱስ ውስጥ የገባው እሷ እንደዚህ ባረገችው ደግሞ ይባስ ብላ ደግሞ ከቤት ሄዳ ያለውን ነገር እንግዲህ አይታችኋል እናንተም። ጭራሽ ሌላ ነገር ስትለው እንግዲህ አሁን ልጅ ምን እንደሚሰማው በቃ እኔም በግል እያወራሁት ነበር። ጭራሽ እኔ የምለውንም አይሰማኝም። ምን እንደነካው አላውቅም። ማለት በጣም ስሜታዊ ነው እና በዚህ ምክንያት አሁን እሷ እንደዚህ ሆኖ እሷ ጭራሽ ደግሞ ቤት ሄዳ ደግሞ ውጭ ሀገር ልሄድ ነው ምናምን ብላ ትነግረዋለች። በጣም የሚያሳዝን ማለት በዚህ ስሜት ውስጥ ደግሞ ሆኖ ሌላ ጉዳት ማለት እና ይሄን ነገር በቃ ስላለ ዛሬ አግኝቼ በደንብ ለወራት ስለፈለኩኝ ነው። በጣም እኔም ስሜታዊ ነው የሆንኩት። ምክንያቱም ልጅ በዚህ ሰዓት መጽናናት ባለበት ሰዓት የሚያወራውን እንኳን ያቅም ጭራሽ ሌላ መጠጥ ውስጥ ነው ያለና እንዴት ሰላም እንዴት ነሽ? ሰላም እንዴት ነው? ያው ዛሬ ምን መሰለሽ አሁን የጠራሁሽ ጉዳይ የትናንትናውን ቪዲዮን አይቼዋለሁና ያለውን ነገር ልናወራበት ስለፈለኩ ነው ዛሬ እዚህ ጋር የጠራሁሽ። እሺ ስለምን ጉዳይ እናወራበታለን? እንዴ ምን እኮ ግልጽ ነው። ትናንትና የነበረውን ነገር ምናምን ምንም ምን ያልነገርሽም ማለት ከዛ በፊትም የነበረውን ነገር እኔ እናንተን እንደዚህ ለማድረግ ማለት በግልጽ አውርተን ነገሩን ነፍታው ስለሽ አንቺ ደግሞ ነገሩን መናገር አልፈለግሽም ማለት ከዛ ምክንያት ደግሞ ልጁ የሆነ ውስጥ ገብቷል፣ የሆነ ሱስ ውስጥ ገብቷል። ስራ እየሰራ አይደለም። በቃ ጭራሽ የሚያወራውም ሌላ ነገር ነው።
በዛ ላይ ደግሞ ትናንትና ደግሞ ጭራሽ ሄደሽ ከቤት ደግሞ ያልሽውን ነገር ደግሞ እኔ ፌር ነው ትያለሽ፣ ትክክል ነው ትያለሽ። እኔ እኮ በትናንትናው ቪዲዮ ስሜቴን ለመናገር ሞክሬያለሁ። ምናልባት ቪዲዮ ላይ ከሆነ በደንብ አይቼዋለሁ እኮ በቃ ተናግሬያለሁ። በሰዓቱ ቤኪ የሰማበትን መንገድ እኔ ያሰብኩበት መንገድ አይደለም። በዛ መልኩ አይደለም ልነግረው የፈለኩት የነበረው። በቃ አጋጣሚ ሆኖ ሰማ ገባ። እኔ ደግሞ ይሰማልን ብዬ አላሰብኩኝም፣ እንዲሰማም አልፈለኩም ነበር። አይደለም አንቺ በደበቅ ወይ ምን አስፈለገሽ? ያን መደበቅ ነው መደበቅ ያስፈልገውማ። ምክንያት እኮ ተናግሬያለሁ። በቃ ምናልባት ነገሮች ላይ ሳኩ ይችሉ ነበረ። ነው መሳከት አለመጣጣቱ አይደለም ሲባል መቼም ታውቀዋለህ ገባ። የሳከም ነገር ነው ያለው። ግን ደግሞ ካልሆነ ለማይሆን ነገር ለምን ይጨነቃል? ገብቶሃል? ስለዚህ ለማይሆን ነገር ለምን አስጨንቋል? ለመጨረሻውን አውቆ መቆለጥ ነው ያለሽ ነው ታስቢ። ነገሮች ከተስተካከሉ በኋላ ያለውን ነገር አስረዳዋለሁ። ምንድነው ራስ ወዳድ ነሽ ማለት ነው? ለራስሽ ብቻ ነው የምትጨነቂው ማለት ነው? እኔ እንግዲህ እንደዛም ታስቡ ከሆነ መብታችሁ እንዴ የምታስቡ አይደለም። እኔ ባለፈው ባለው ነገር እንደዚህ አውርተን ነገሩን እንፍታው ብዬሻለሁ አይደለ? ግን አንቺ ደግሞ ያን እውነቱን ደግሞ መናገር አልፈለግሽም። አሁን ደግሞ ልጁ ያለበት ሁኔታ ያየሽው ጭራሽ ደግሞ ከቤት ሄደሽ ደግሞ የማይሆን ነገር ብለሽ ሌላ ውስጥ እንዲገባ አደረግሽው አይደል? እኔ ምንም የማይሆን ነገር አላልኩትም። ይኸውልህ አይታው ከሆነ ቪዲዮውን እያልኩ ነው። አሁንም እኮ አይቼዋለሁ። እኔም እያወራሁ ነበር። ልጁን ግን ሊያወራኝ እኔንም አልቻለም። እኔም በቃ ስለውለት የሚያወራው ልክ አይደለም። ስለዚህ ቤት ሄድኩኝ። ልጅና ማበድ አለበት እንደ አንቺ የተነሳ አደረግኩኝ። እኔ ምን አድርጌ ነው በእኔ ምክንያት የሚያብደው? እንዴ ምን ያረግሽው ልክ ነው አይደለም? ክሮ ምን ልታረግ ነው የጠራኸኝ? ልትሰድበኝ ነው የጠራኸኝ? ልሰድብሽ ሳይሆን ነገሩን እኮ በባል ታዲያ ምንድነው የምትለኝ? እኔ እኮ እየነገርኩ ነው አይደል? ስላለው ጉዳይ እናወራል አይደል? ላስረዳህ እየሞከርኩኝ ነው አይደለም? ይሄን ነገር በባለፈው አስረጅ ብዬሽ ነበር አይደል? አቅርቤሽ ባለፈውማ መናገር ያልፈለኩበት ምክንያት ምናልባት ላይሆን ይችላል ብዬ ስላሰብኩ ለመሆን አይደለም ማስጨነቅ አልፈለኩም። ገባ? ስለዚህ ነገሮች ደግሞ በቃ ወደሚሆን መንገድ ሲሄዱ ደግሞ በቃ የሚሆን ከሆነ መናገር አለብኝ ብዬ ስላሰብኩ በሰዓት ትክክለኛው ሰዓት ነው ብዬ ባሰብኩበት ሰዓት ተናገርኩ። ልጁ እኮ ከተጎዳ በኋላ ነው ይተሻለ እንደዚህ ያለ ጭራሽ ደግሞ ከጉዳት ላይ ጉዳት። እኔ ለምንድን ነው ከጉዳት ላይ ጉዳት? እንዴ ያለው ሁኔታ እውነቱን ማወቅ ይፈልጋሉ። እውነቱን ነገርኩ። መጀመሪያ መሽተናገርሽ አንቺ እውነቱን መሽተናገር መጀመሪያ ማልተናገርኩበት ምክንያት እኮ ነው አይደለም። ያ መሆን አለመሆን አይደለም። በግልጽ እንደዚህ ነው ብለሽ መናገር አትችልም አንቺ በዛን ሰዓት። እኔ እናንተን ለማቀራረብ እንትን አደርጋለሁ ይባስ ብለሽ ደግሞ እኛን ለማጣላት ብለሽ እኔን ወቀስሽኝ አይደል? በዛ ሰዓት እሺ ይሁን ብዬ እኔ ዝም አልኩኝ። ግን እውነታውን ያውቅ ነበር ከመጀመሪያው ማለት ነው። ምን ማያገባ ነገር ውስጥ ነው ለምንድን ነው የማያገባኝ? ምክንያቱም ከመጀመሪያው ነው አንተ በማያገባ ነገር ውስጥ ገብተህ እንደዚህ መሰረት ከሆነ ሰው ጋር ሄዳለች ከሆነ ሰው ጋር የሆነ ቦታ ገብታለች ብለህ ነገር እያቀናበርክ አምጠቀምሽ ነው ወንድሜ እኮ ነኝ። እና ታዲያ ወንድሜ ቢሆንስ? እና ታዲያ ወንድሜ ስለሆነ ወንድሜ ችግር ውስጥ ሲገባ ጭራሽ በማያገባኝ ብዬ ሳት ማለት አለብኝ? እና ሻው ምን አድርጊ ነው የምትለኝ? ከመጀመሪያም ነገርኩ በማያገባ ነገር ውስጥ ገብተህ ነው እያማሰልክ ያለ። አሁንም ቢሆን ነገሮችን ለማስማማት ሳይሆን ለማባባስ ነው እየመጣህ ያለው። ስለዚህ እኔ ምንም አይደለም። እኔ ማባባስ ልጁ ምን አይነት ችግር ላይ ነው ያለው? አይተሽዋል? እሺ እኔ ምን ላድርግ? ምንድነው በአንቺ ችግር እንደዚህ አይነት ነገር እንዲህ ሲሆን አንቺ ምንድነው የሚሰማሽ? ንገሪኝስ። የራስሽን ፍላጎት የራስሽን አመለካከት ነው መድ ያለሽ። ልጁን ጉዳት ላይ ጥልሽ ነገርኩ። ከመጀመሪያውንም እንዳይጎዳ ስለፈለኩኝ ነው። እንዳይጎዳ ስለፈለግሽ አሁን ስራ ቆሞ ምናምን ሶስት ገብቶ ምናምን ጥለሽው ስትሄድ አንቺ በቃ ምንም አይደለም አይደል? ስለሰማኩ ነው ይሄ ነገር የተፈጠረው። እኔ እኮ እንዳይሰማ የፈለኩት እንደዚህ እንዳይሆን ነው። ገባ? እኔ አረጋግጬ የራሴ መንገድ ስለፈለኩ ነው። አንተ ግን እኔ እስከምነግረው ድረስ አይደለም የጠበቅከው። ራስህ በቃ በዚህ መልኩ ቢሆን ይሻላል ብለህ ራስህ እዚህ ፋይል ምናምን እኔ እኮ ምንም ብታረግ ምንም አላረግም። ገባ? እኔ ንጹህ ሴት ነኝ። ራሴን በደንብ አውቀዋለሁ። ከእንትና ጋር እንደዚህ ያደረገች ከእንትና ጋር እንደዚህ ያደረገች ብለህ ነገር ስላቀሳሰርክ ምንም አይፈጠርም። አንቺ አሁንም ቢሆን ራስ ወዳድ ነሽ። እኔ ከዚህ በላይ ምንም ላረጋ አልችልም። ይኸውልህ እየነገርኩህ ነው ደጋግሜ የተፈጠረውን ነገር ለማስረዳት እየሞከርኩኝ ነው። እንግዲህ ለእሱም ነገርኩት ለአንተም ነገርኩሽ። ከዚህ በላይ ምንድን ነው የምትፈልጉት? ቆይ አይደለም አንቺ እኔ መቼ ነው ላስረዳው ነበር የምትይው? መቼ ነው? እኔ እኮ ያልገባኝ ነገር እስኪ አሁን ረጋ ብለሽ እስኪ አንቺ ራስሽን አዳምጪ እስኪ። መቼ ነበር? እኔ እኮ በደንብ ራሴን አዳመጥኩኝ። እኔ እኮ ነግሬዋለሁ። ይኸውልህ አሁንም ቢሆን ሌላ ቦታ የሚሄደው ሌላ ነገር ፍለጋ ወይ ደግሞ እኔ ሌላ የሚያስፈልገኝ ነገር ኑሮ አይደለም። ገባ? ህይወታችንን ለምን ያክል ጊዜ ክብሮም አንተ ብዙ ነገር ታውቃለህ እኛ ህይወት ውስጥ ገብተህ። ታዲያ ስለማውቅ እኮ ነው ነገሮችን ለማስተካከል እዚህ እንትን ማድረግ እኮ እና ይሄን ያክል ጊዜ ይኸውልህ ያለ ስራ ኢቭን ስራ ቢኖረን እንኳን ያለ ገንዘብ በጣም ብዙ ነገር አሳልፈናል አይደለ? ስለዚህ ህይወታችንን ማስተካከል አለብን። እኔ ደግሞ ገባ የተሻለ እድል ሳገኝ ግዴታ ሁሌ በቃ ከሱ ጋር ለመሆን ብዬ ነገሮችን መተው አልችልም። ገብቶሃል እኮ አይደለም? እስካሁን ድረስ እኮ ለፍቅር መስዋዕትነት እኔም ያልገባኝ ነገር እስኪ ቆይ አይደለም እኔ ያልገባኝ ነገር አሁን አንቺ መቼ ነው ላስረዳው ነበር ያልሽውን ያልገባኝ ነገር እስኪ አሁን አስረጅ እስኪ። ቀኑ ሲደርስ ማለት መቼ አንቺ ከእኔ ነገር ልጁ እንዲጎዳ አልፈልግም። ገባ? ነገሩ ሆነ አልሆነ ገና በሐሳብ እንዲሞት አልፈልግም። በቃ ከሆነ ግን ሆኗል፣ ይሄ ነገር ሆኗል። ስለዚህ እንደዚህ አይነት ነገር ተፈጥሯል ብለን መፍትሄ ላይ እንደርሳለን። ገብቶሃል? አንተ ግን ዝም ብለህ መሀል ላይ ገብተህ በቃ የሆነ ነገሮችን ሲጀምር ለማባባስ እኔ እንዴት ነው ለማባባስ ያውስታስዩ አሁን ለማባባስ ነገሮችን ማድረግ ይመስልሻል? ማለት አንቺ እኮ ብዙ ነገር ታውቂያለሽ አይደል? ከበፊትም የነበረውን ነገር ስንት ብዙ ውጣ ውረድ ነበር አይደል? በዛን በነበረው ሰዓትም እኔም አብሬያችሁ ነበር በተወሰነው ሰዓት
ግን ይሄን ነገር ደግሞ አንቺ መቼ ነው ማስረዳት የምትችይው? ልጁ ከተጎዳ በኋላ የራስሽን አመቻችተሽ ከሄድሽ በኋላ መቼ ነው የምታስረጂው ነው ያልኩሽ። አሁን በቃ እኮ አሳለፍን ብዙ የድህነት ጊዜቶች በቃኝ። በቃ እኔ ደግሞ በቃኝ። ገባ? ከዚህ በላይ ማከክ አልፈልግም። በቃ ከዚህ በላይ ህይወቴ እየተበላሸ እንዲቆይ አልፈልግም። ቆይ ይሄን ነገር በግልጽ ለምን አልተናገርሽም? ነገርኩት እኮ ትላንት ሊረዳኝ ፈቃደኛ አይደለም እንጂ ነገርኩት። ገባ? ለአንተ አሁን እየነገርኩ ነው ማለት ትላንትና አይደለም። ነገሩን ከጨረስሽ ካለቀ በኋላ ነው እኮ ትላንትና ነው። ከዛ በፊት እኮ በነበሩ ሰዓቶች ላይሆንም ሊሆንም ይችላል አይደል? ለማይሆን ነገር ለምንድን ነው ማስጨንቀው ነገር ይሄ? ለማይሆን አልሆነ ሳይሆን እኮ አንቺ እንደዚህ ነው ብለሽ በሰዓቱ መናገር ነበረብሽ አይደል? እኔ እየተረዳኸኝ አይደለም። ይኸውልህ እያስረዳሁ ያለው ትረዳኛለህ ብዬ ስላሰብኩኝ፣ የማትረዳኝ ከሆነ ደግሞ እኔ ምንም ላደርግ መረዳት አለመረዳት ሳይሆን አይደለም ነገሩን ለማስተካከል እየሞከርኩ ነው። ገብቶሻል አይደል? ወንድሜ ግን የሆነ ችግር እንዴት ነው የምታስተካክለው? በግልጽ ነገሩን ተናገር። ነገር በማባባስ እንደዚህ እያደረገች ነው እያልክ ነገር ለወንድሜ በማሳየት የሆነ ነገር በማድረግ ነው አይደለም። በሰዓቱ አንቺ ለምን አልተናገርሽም ነው እኮ በሰዓቱ ወጥተናገሪ እኔ አይደል? በቃ እንዲያውም አልናገርም። አይደለም እኔ እኮ የሆነ ነገር ሲፈጠር ነው አይመለከተኝም። በጣም ስሜታዊ ያደረግሽን ታውቂያለሽ። አሁን አይልሽ በሰከነ መንገድ በተረጋጋ መንገድ እኔ ለማውራት እየሞከርኩ ነው። በጣም ግን አታናጪ። በቃ እኔ አሁን በጣም ስሜታዊ እየሆንኩ ከስሜቴን ተቆጣጥሬ ነው አሁን እያወራሁሽ ያለሁት። እኔም በቃ በጣም ብዙ ነገሮች ላስረዳህ እየሞከርኩ ነው። ልትረዳኝ ግን ምንም ፍቃደኛ የምትሆን አይነት ሰው አትመስለኝም። ስለዚህ አሁን ለመረዳት ነው አይደል? ለመነጋገር ነው። አሁን እስኪ እንዲሁ ሀሳብክን ላዳምጥ። ምን ጆሮ ትፈልገው? እኔ እኮ በሰዓቱ አሁን አንቺ ተናገር እያልኩሽ አልናገርም ብለሽ አንቺን ነገሩ እዚህ ድረስ መጣ አይደለም? እሺ። ከዛ ከመጣ በኋላ ደግሞ ይባስ ብለሽ ትናንትና ሄደሽ ከቤት ውጭ ሀገር ልሄድ ነው ምናምን አልሽ። በዛ ምን ታይም ማለት ነው ልጁ ሌላ ውስጥ በገባበት ሰዓት አንቺ ከሄድሽ በኋላ እንደዛ ብለሽ ነግረሽው ይሄድሽ አይደል? በቃ እኔ ፍቅራቸውን ምናምን ተይው። እኔ መውደድሽና ለመውደድሽን አንቺ የልብሽን አንቺ ነሽ የምታውቂው። ግን በሰዓቱ አሁን ልጁ እንደዛ ብለሽ ነገረሽው ሌላ ነገር ቢሆንስ ኃላፊነቱን ትወስጃለሽ አንቺ? ምንድነው የሚሰማሽ? በቃ ተወኝ። እኔ አይመለከተኝም። ሲጀምር አያገባኝም። በቃ ሲጀምር አያገባኝም። ገባ አይደል? በቃ አትረዝንዘኝ። እኔ አያገባኝም። በቃ አይመለከተኝም። ታዲያ ትሰሚኛለሽ? ወንድሜ አንድ ነገር ይሁንና ማለት ነው ካንቺ ራስ አልወርድም። ይኸውልህ አሁንም ቢሆን አያገባኝም። እየነገርኩ ነው። በቃ አያገባኝም። ጭራሽ አያገባኝም ትያለሽ እንዴ? ልጁ ቢሞትስ አንቺ ምንድነው የሚሰማሽ? በቃ ተወኝ። እኔ አይመለከተኝም። ምን አድርጊ ነው የምትሉኝ? በቃ ለምን አትወኝም? ጭራሽ በጥፊ ትመታኛለህ? ጭራሽ ዝም ብዬ በቃ አንቺ እንዳደረግሽው እንደው ምን ያላደረኩም? እሺ ሰምኛለሽ አይደለም? ውጭ ሀገር ከዚህ በኋላ ማለት ከእናትሽ ወድ ብትገቢ ወንድሜ አንድ ነገር ይሁንና አታመልጭኝም። ነግሬሻለሁ። ታጣሁለት በህይወት መኖሬን